ይህችን የበቆሎ ዱቄት ተጠቅመን ይህን የመሰለ ፎሰሴ እናዘጋጃለን። መቼም ምግብ በመቶዎች ከፍላችሁ ምግብ ቤቶች ላይ ተመግባችሁ ይሆናል። ዛሬ በቀላሉ እንዴት እንደምታዘጋጁ ታሳያችኋለሁ። አስቀድማችሁ ግማሽ ስር ያበሻ ጎመን እያራገፋችሁ ትሸመጥጣላችሁ። ከሸመጠጣችሁ በኋላ በውሃ ደጋግማችሁ ታጥቡታላችሁ። አሁን ጎመኑን ደቀቅ አርጋችሁ ትከትፉታላችሁ። እዚህ ጋር ማድቀቃችሁ ወሳኝ ስለሆነ በደንብ ማድቀቅ ይኖርባችኋል። አሁን ድስት ላይ ሽንኩርት ጨምራችሁ በእንፋሎት ታበስላላችሁ። ሽንኩርቱ እስኪበስል ድረስ የበቆሎ ዱቄታችሁን ትቆላላችሁ። ይህ የበቆሎ ዱቄት እንጂ ሱቅ ውስጥ በተለምዶ የበቆሎ ዱቄት እየተባለ የሚሸጠው አይደለም። እሱ ኮርን ስታርች ይባላል። የሁለቱን ልዩነት እዚሁ ርዕስ መጻፊያው ላይ ጽፌላችኋለሁ። የበቆሎ ዱቄቱን በመካከለኛ ሙቀት ለተወሰነ ደቂቃ ከቆላችሁት በኋላ ታወርዱታላችሁ። ሽንኩርታችሁ ላይ ዘይት ትጨምሩና ሽንኩርቱን ትጠብሳላችሁ። ሽንኩርቱ በከፊል ሲጠበስላችሁ ጎመናችሁን ትጨምራላችሁ። አሁን ከድናችሁ በእንፋሎት ታበስላላችሁ። ይህንንም ከድኖ በእንፋሎት የማብሰል ሂደት ጎመኑ እስኪበስል ድረስ ትቀጥላላችሁ። ላም ተደርጎ የተፈጨ ነጭ ሽንኩርት ታስገባላችሁ። ነጭ ሽንኩርቱን ከቀላቀላችሁ በኋላ ሮዝመሪ ዱቄት፣ የኮረሪማ ቅመም፣ አልጫ ቅመምና ቁንዶ በርበሬ ታስገባላችሁ። ሁሉንም የቅመም አይነቶች እንዴት እንደሚዘጋጁ እዚሁ ገጻችን ላይ አሳይቻችኋለሁ። ምስሉ ላይ በምትመለከቱት መሰረት ጎመኑ ቆንጆ ሆኖ ከተጠበሰላችሁ በኋላ የፈላ ውሃ ከላይ ትጨምራላችሁ። ውሃውን ካስገባችሁ በኋላ ከድናችሁ ታንተከትኩታላችሁ። አሁን የምትፈልጉትን ያህል ቂቤና ጨው ታስገባላችሁ። ጾም የምታዘጋጁ ከሆነ ቂቤ ያለመጨመር ትችላላችሁ። አሁን የምድጃችሁን የሙቀት መጠን ዝቅተኛ ላይ ታደርጉና ቆልታችሁ ያዘጋጃችሁትን በቆሎ ሙሉ ለሙሉ ጎመኑን እስኪሸፍን ድረስ ትጨምራላችሁ። የጨመራችሁት በቆሎ በእንፋሎት እንዲበስል ትከድኑታላችሁ። ምስሉ ላይ በምትመለከቱት መሰረት በቆሎ በእንፋሎት ከበሰለላችሁ በኋላ ሰፊ ማንኪያ ወይም ማማሰያ በመጠቀም ቀስ እያላችሁ ትገለብጡታላችሁ። ትንሽ ካገላበጣችሁት በኋላ ማንኪያውን በመጠቀም በደንብ ትፈረፍሩታላችሁ። እዚህ ጋር ዱቄት አንሶት ከቦካባችሁ ተጨማሪ ዱቄት ማድረግ ይኖርባችኋል። ነገር ግን መጨመር ያለባችሁ በቆሎ የተቆላ መሆን አለበት። ያልተቆላውን ካስገባችሁ ሊጥሊጥ ሊልባችሁ ይችላል። እንደ አማራጭ ትንሽ ቀጠል ያለ ይዘት እንዲኖረው ከፈለጋችሁ የተወሰነ ሚጥሚጣ ከላይ ነስንሱበት። አሁን ፎሰሴያችን ዝግጁ ሆኖልናል። አሳምረን ደግሞ እናቀርባለን። ፎሰሴው ጋር እንደ ማባያ እንዲሆናችሁ እርጎ እንዲሁም የተለያዩ ትኩስ መጠጦችን አብራችሁ ማቅረብ ትችላላችሁ። ፎሰሴ እንግዲህ እንዲህ ነው የሚዘጋጀው። ሁላችሁም ከተመቻችሁ ሞክሩት። ቁርስ ላይ ሱስ እንደሚሆንባችሁም አንጠራጠርም። እናመሰግናለን።